ሰላም ጤና ይስጥልኝ ውድ ተከታታዮቻችን ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያ ዋና ነጥቦችን እናስቀድም። አንድ ቀን ስራ ላይ ጉዳት ቢደርስብህ ወይም ቤተሰብህ ዋና ደጋፊውን ቢያጣ ህጉ ምን ይላል? አብዛኞቹ ዜጎች የማያውቁት 4 የጡረታ መብቶች አሉ። እነዚህን መብቶች ካላወቁ ገንዘብና የእድሜ ልክ አበል ሊያጡ ይችላሉ። ዛሬ በሰራተኞች የጡረታ አዋጅ ቁጥር 7/14/2011 መሰረት የሚሰጡ ልዩ የጡረታ መብቶችን በግልጽ እና በቀላሉ እንመለከታለን። እንዲሁም ባንኮች ለደንበኞቻቸው በሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ ነው ተብሏል። በዝርዝር የምናቀርብላችሁ ይሆናል። አብራችሁን ቆዩ። በቅድሚያ አንድ መረጃ ላስደምጣችሁ። ባንኮች ለደንበኞቻቸው በሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ ነው። በኢትዮጵያ የሚገኙ ባንኮች ለደንበኞቻቸው በሚሰጡት የዲጂታልና ሌሎች አገልግሎቶቻቸው ላይ የዋጋ ጭማሪ ሊያደርጉ እንደሆነ መረዳት ተችሏል። ባንኮቹ በደንበኞቻቸው ላይ የዋጋ ጭማሪውን የሚያደርጉት መንግስት ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ተብሏል። ከዚሁ ጉዳይ በተያያዘ ኢትዮ ቴሌኮም በአገልግሎቶቹ ላይ የዋጋ ጭማሪ ማድረጉን መዘገባችን ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪ አድርጓል። በተመሳሳይ መልኩ ባንኮችም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በሀገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞቻቸው ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ታዝዘዋል። ለአብነትም አዋሽ ባንክ ለደንበኞቹ በላከው አጭር የጽሑፍ መልእክት ከሚሰጠው ማንኛውም አይነት ብድር ላይ 10 በመቶና በዲጂታል ባንኪንግ አገልግሎት ክፍያ ላይ ደግሞ 5 በመቶ ጨምሮ ክፍያውን እንደሚሰበስብ አስታውቋል። ይህንን አሰራር ከየካቲት ወር ጀምሮ ተግባራዊ ማድረግ መጀመሩንም ባንኩ ለደንበኞቹ ከላከው የጽሑፍ መልእክት ላይ ተመልክተናል። ባለፈው ዓመት መጋቢት ወር በፓርላማ የጸደቀው የኢትዮጵያ አደጋ ስጋት ስራ አመራር የተሰኘው አዋጅ ዕለት ደራሽ ሰብአዊ ድጋፍ፣ ምግብና ምግብ ነክ ያልሆኑ የስትራቴጂክ መጠባበቂያ ክምችት ለማምረት አሊያም ግዢ ለመፈጸም መንግስት ከተለያዩ ተቋማት በየወሩ ገንዘብ እንደሚሰበስብ ይደነግጋል። የመንግስት ሰራተኞችም ከደሞዛቸው ላይ ለዚህ ዓላማ በሚል እየተቀነሰባቸው መሆኑ ተሰምቷል። ምንም እንኳን የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ የተሰረዘ ቢሆንም የአዲስ አበባ ከተማ አስተዳደር ግን ከሰራተኞቹ ላይ 0.5 በመቶ እየቆረጠ መሆኑን ሰምተናል። በተመሳሳይ መልኩ ለብሔራዊ የአደጋ ስጋት ምላሽ ፈንድ የሚውል ነው የተባለውን መዋጮ የከተማዋ ነዋሪዎች ከውሃ ክፍያ ጋር የሚታሰብ 5 ብር በወር እንደሚከፍሉ ተገልጿል። በርዕሳችን ላይ እንደተገለጸው ልዩ የጡረታ አይነቶችና መሟላት ያለባቸውን መስፈርቶች እንደሚከተለው እናቀርብላችኋለን። በኢትዮጵያ የጡረታ አዋጅ መሰረት የሚከተሉት ልዩ የጡረታ መብቶች ይፈቀዳሉ። አንደኛ፣ የጤና መታወክ ጡረታ። ይህ አበል የሚሰጠው አንድ ሰራተኛ በህመም ወይም በስራ ላይ ባልደረሰ አደጋ ምክንያት መስራት የማይችል ሆኖ ሲገኝ ነው። መስፈርቱም የመስራት ችሎታውን ቢያንስ 10% እና ከዛ በላይ ማጣቱ በሕክምና ቦርድ መረጋገጥ አለበት። የአገልግሎት ዘመን ሰራተኛው ቢያንስ ለ10 ዓመት የጡረታ መዋጮ የከፈለ መሆን አለበት። ከ10 ዓመት በታች ከሆነ የአንድ ጊዜ ዳረጎት ብቻ ይሰጠዋል። ሁለተኛ፣ የስራ ላይ ጉዳት ጡረታ። ሰራተኛው በስራው ምክንያት ለሚመጣ የአካል ጉዳት ወይም ህመም የሚሰጥ ጥበቃ ነው። መስፈርቱ ጉዳቱ በስራ ሰዓት ወይም ከስራ ጋር በተያያዘ ምክንያት መከሰቱ መረጋገጥ አለበት። ልዩነቱ ለዚህ አይነቱ ጡረታ ዝቅተኛ የአገልግሎት ዘመን 10 ዓመት አይጠየቅም። አንድ ሰራተኛ ስራ በጀመረ በመጀመሪያው ቀን እንኳን ጉዳት ቢደርስበት የእድሜ ልክ አበል የማግኘት መብት አለው። ሶስተኛ፣ የተተኪዎች ወይም የወራሾች ጡረታ። የጡረታ መብት ያለው ሰራተኛ ወይም ጡረተኛ ሲሞት ለቤተሰቦቹ የሚከፈል አበል ነው። ተጠቃሚዎቹ ባል ወይም ሚስት፣ የህግ ጋብቻ ያላቸው ከሟቹ አበል 50%፣ ልጆች እድሜያቸው ከ18 ዓመት በታች የሆኑ። ለአካል ጉዳተኛ ልጆች ግን እድሜ
አይገደብም። ወላጆች ሟቹ ይረዳቸው የነበረ መሆኑ ሲረጋገጥ እስከ 20%። አራተኛ በፈቃደኝነት የሚደረግ ቅድመ ጥሮታ ከመደበኛው 60 ዓመት ዕድሜ በፊት በፈቃደኝነት የሚወጣ የጥሮታ አይነት ነው። መስፈርቱ ሰራተኛው ቢያንስ 25 ዓመት አገልግሎት የፈጸመና ዕድሜው 55 የሞላው መሆን አለበት። ማሳሰቢያ፣ እነዚህ ልዩ የጥሮታ አይነቶች ዜጎች በችግር ጊዜ የሚጠለሉባቸው የህግ ጥላዎች ናቸው። ማስረጃ ማደራጀት፣ በተለይ የጤና መታወክና የሥራ ላይ ጉዳት ሲያጋጥም የሕክምና ማስረጃዎችንና የድርጅት ሪፖርቶችን ወዲያውኑ ማደራጀት ለክፍያ ውሳኔው ወሳኝ ነው። የሟች ቤተሰቦች የጥሮታ መብታቸውን ለማስከበር ሟች በሞተ በዓመት ጊዜ ውስጥ ማመልከት ይኖርባቸዋል። በስራ ላይ ጉዳት የደረሰባቸው ወይም የቤተሰብ ረዳታቸውን ያጡ ዜጎች እነዚህን መብቶች በአግባቡ እያገኙ ነው? የመረጃ አሰባሰብ ሂደቱስ ላይ የሚታዩ ክፍተቶች ምንድናቸው? ሐሳባችሁን አጋሩን።